እሺ እኔም አመሰግናለሁ። አዳነች አየነው እባላለሁ። የባሶ ሊበን ወረዳ ሴቶችና ወጣቶች ማህበራዊ ጉዳይ ጽህፈት ቤት ኃላፊ ነኝ። የባህሩ መከበር በህፃናት መብትና ደህንነት ዙሪያ ሰፊ ግንዛቤና የንቅናቄ ስራዎችን በመስራት የህፃናትን መብት ደህንነትና ተሳትፎ ሁለንተናዊ እንቅስቃሴና ተጠቃሚነትን ማረጋገጥ እንዲቻል ነው በዋናነት ዓላማ አድርገን በዓሉን እያከበርን ያለንበት ሁኔታ ማለት ነው። የአፍሪካ የህፃናት ቀን በአፍሪካ ለ36ኛ ጊዜ በሀገራችን ደግሞ ለ35ኛ ጊዜ ሰኔ 9 ቀን በዛሬው ዕለት በደማቅ ሁኔታ አክብረናል እያከበርን እንገኛለን። ዋናው ምክንያቱ በደቡብ አፍሪካ ከ36ኛ ዓመት በዘረኝነት ህፃናት የተጨፈጨፉበትን እለት ለማስታወስ ተብሎ ነው የሚከበረው። ግን አሁን እኛ እያከበር ነው ያለ ያንን ቀን በማስታወስ አሁን ላሉት ህፃናት የተሻለ ትውልድ ለመገንባት እና ተጠቃሚነታቸው መብታቸውን ለማረጋገጥ ነው እያከበር ነው የምንገኝ። ተቋማችን በዓሉን ብቻ ምክንያት በማድረግ ሳይሆን ምን ጊዜም ቢሆን ከበፊቱ በተለየ ምክንያት የኛ ተቋም ህፃናት ሲያዙ ህፃናትን በእንክብካቤ ሲያድጉ ትውልድን አገርን መገንባት ነው ብለን እናምናለን። ይሄ ስራ ደግሞ ለኛ ተቋም ብቻ ሳይሆን ሁሉም ሰው ሊሰራውና አሁን ካለንበት ችግርም የምንወጣበት ዋነኛው ነገር ህፃናት ላይ ከህፃናት ከታች ጀምሮ ህፃናትን ተንከባክበን እና በተሻለ መንገድ በተሻለ አስተዳደግ በፍቅር ካሳደግናቸው የተሻለ ትውልድ ወደፊትም እንገነባለን ብሎ ነው የኛ ተቋም በዋናነት የሚሰራው። ትኩረት አድርጎም የተለየ ከዚህ በፊት በተለየ ትኩረት አድርገን እንሰራለን። ህፃናቱንም በተሻለ አስተሳሰብና በፍቅር እናሳድጋለን ብለን ነው ምናምን። ይሄንንም ስናደርግ ሌሎች ተቋማትም የድርሻቸውን ወስደው የተሻለ ትውልድ የተሻለ አስተሳሰብ ያለው ትውልድ ለመገንባት እንሰራለን ብለን ነው ምናምን። ይሄ ማለት በዋናነት የልጅው ህፃናትን መጀመሪያ ወላጆቻቸው ጋር ነው የሚኖሩ። ወላጆቻቸው ሲያስተምሩ ሲያሳድጉ ከመጥፎ ማለት አሁን እንደ ወረዳም ያው ህፃናት ማቆያው አለን። ከህፃናት ማቆያው ወጥተው ደግሞ የተሻለ ትምህርት ቤት ላይ እንዲሆኑ ያው ትምህርት ቤት ብቻ አይደለም ልጆችን በተሻለ አስተሳሰብ የሚገነባው የራሳቸውን አስተዋጽኦ ማድረግ አለባቸው። ከአስተዳደግ ዙሪያ አልባሌ ቦታ እንዳይውሉ እንዲሁም ደግሞ በትምህርታቸው ጧትም ማታም እንዲገነቡ የተሻለ አስተሳሰብ የተሻለ ትምህርት ደረጃ እንዲደርሱ ትኩረት አድርጎ መስራት አለበት ወላጅ ማለት ነው። ከዛ በተረፈ ወላጅ ብቻ ሳይሆን የአካባቢው ማህበረሰብ ህፃናትን ሲያይ እንደ ልጁ አድርጎ ሊንከባከብ ይገባል። ሁልጊዜ ማለት ትምህርት ቤት ሲሄዱ የመምህራን ድርሻ አለ። ከዛ ውጭ ቤታቸው ሲሆኑ ደግሞ የወላጆቻቸው፣ ታች ሰፈር ላይ ሲሄዱ ደግሞ የጎረቤቶቻቸው ድርሻ አለና በዛ ልክ ተተወጣን የተሻለ ትውልድ እንገነባለን። ቤተሰቡ ጎረቤቱም እንደ ሀገርም የተሻለ ትውልድ ለመገንባት ለሀገር ግንባታም ህፃናት ላይ መስራት ትልቅ ስራ ስለሆነ በዛ ልክ ነው ምናምንኛም በዛ ልክ ይገነባሉ ብለን ነው የምናስብ። ድርሻቸውንም ቤተሰብ ይወጣል ብለን ለሴቶችም ያው እኛ ጋር ስለሆኑ ከሴቶችም ከስርዓተ ምግብ ጋር ማያይዞ የኛ ተቋም ስለሚሰራ አስተሳሰባቸውን ከመገንባት አኳያ የተሻለ ስራ እንዲሰሩ ሴቶች ጋር እንሰራለን እንደ ተቋም ማለት ነው። የግንዛቤ ፈጠራ ስራ በሰፊው እንሰራለን። ከትምህርት ቤት እና ከመምህራን ትውልድ ህፃናትን ከታች ከቅድመ አሁን ማለት እየተሰራ ያለ እንደ ትምህርት ካሪኩለምም ሆነ እንደ ሀገር ከቅድመ መደበኛ ጀምሮ ነው እየተሰራ ያለና ሀገር ወዳድና በትምህርታቸው ጎበዝ እንዲሆኑ ትኩረት አድርጎ መስራት አለብን። ይሄ የዚህ ስብራት ስለሆነ አሁን ላይ ያለንበትን ችግር ያመጣብን ከታች ጀምሮ በአስተሳሰባቸው እንዲሁም ደግሞ በተሻለ በቃ በፍቅር እንዲያድጉ ሰላም ናፋቂ እንዲሆኑ የትምህርት ቤቱም ትልቅ ድርሻ አለው። የመምህራንም ማለት ነው በዛ ልክ እንዲገነቡ ከትምህርት ጽህፈት ቤት ጋር በጋራ በመሆን እንሰራለን። ከህፃናቱ መምህራኖች መጀመሪያ ወላጅን ማክበር ያው ከወላጆቻቸው የሚወስዱት ቢሆንም ከዛ ቀጥሎ ደግሞ መምህራንን ማክበር ስርዓት እንዲኖራቸው እነሱ የሚያስተምሯቸው ቢሆንም በትምህርታቸው ደግሞ የተሻለ ውጤት እንዲያመጡ ትኩረት አድርገው የማንበብ ስራ እና ሌሎችንም ስራዎች እንዲሰሩ እናደርጋለን። ደግሞ ተጋላጭ የሆኑትን ማህበረሰቦችም እንደ ወደኛ ተቋም እያመጣን ድጋፍና ክትትል የምናደርግበት ሁኔታ አለኛ ጋር ከ15 በላይ ህፃናት አሉ የምንደግፋቸው ማለት ነውና በዛ ልክ ትኩረት እንደምንሰጣቸው እንክብካቤ የተሻለ ውጤታማ ስራ እንዲሰሩ ትምህርትም የግንዛቤ ፈጠራም ስራ ይሰራል። ከትምህርት ተቋማት በዋናነት ልጆች ህፃናት የሚበቁ መምህራን ሲበቁ እና የትምህርት ጽህፈት ቤቱ ትልቅ ኃላፊነት መምህራን ጋር መስራት ነው ማለት ትምህርት ቤቱ ሰፊ ሁሉንም መምህራን የሚያስተዳድር ትምህርት ጽህፈት ቤት ስለሆነ መምህራን ጋር የተለያዩ ስልጠናዎችን መስጠትና በዛ መሰረት መምህራንን መገንባት መምህራን ደግሞ ተማሪዎች ላይ እንዲሰሩ ማድረግ ነው። ይሄ ነው ትልቁ ኃላፊነት።